አደረሰን እንኳን አደረሳችሁ ማለት ነው። ለጥቂቶቻችሁ እንግዲህ ዛሬ ከመናገርበት በጥቂቱ አስተላልፍ ያለውኝ መሪ እንዲሁ ምነው ቸኮልኩብኝ ብሎ ነበር እና ዛሬ በጥቂቱ በዲቴል እንግዲህ የተሰበሰብነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት መታሰቢያ በማድረግ ነው እና እሱን በተመለከተ ሰሞኑን በጠቅላላ ሼር ያደረኩት ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 በጣም የታወቀ ነው። በዚህ ጊዜ በየጊዜው የሚላክ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው ቃል ነው እና እንግዲህ ፈረንጅ ሀገር እንደመኖራችን በእንግሊዝኛው በጣም ደስ ይለኛል። for unto us a child is born, unto us a son is given ይላል። አይ ዶንት ኖ እንግዲህ ደስ ይለኛል እንደዛ እና የኢሳይያስ መጽሐፍ በጣም በሚገርም ሁኔታ ከ700 ከክርስቶስ ልደት መምጣት ከ700 ወይም ከ750 በፊት የነበረ ሰው በጣም ግን በሚገርም ሁኔታ ስለሚመጣው መሲህ ስለ ኢየሱስ ክርስቶስ ቀድሞ የተነበየ እና የኢሳይያስ መጽሐፍ እንዲሁም እንደ አምስተኛ ወንጌል ተብሎ ይነገራል። ማለት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው አይደል? እና የኢሳይያስ መጽሐፍ በተለይ ከ53 ለምሳሌ ምዕራፍ 53 61 ከ42 ጀምሮ እስከ መጨረሻ ዘ ሰርቫንት ባሪያ ይለዋል ባሪያ ይላል እና ከነዛ ውስጥ ለምሳሌ ምዕራፍ 7 ላይ በጣም ፌመስ የሆነው ድንግልም ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ወይም እግዚአብሔር ከኛ ጋር የሚለው ትንቢትም የተነገረው ያኔ ነው እና ማቴዎስ ያንን ፒክ አድርጎ ነው አማኑኤል ብሎ ፍጻሜው እንግዲህ እና ቅድም የነገርኳችሁ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ጫንቃ እንግዲህ መጽሐፍ ቅዱስ በምሳሌ ነው የሚናገረው በላዩ ላይ ማለት ነው እንግዲህ ይሄ ነገር ያለውና በጫንቃው ላይ ይሆናል። ስሙም ድንቅ መካር ወይም ድንቅና መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይነገራል ይላል እና ቁጥር 6 ነው ይሄው። ቁጥር 7 ምን ይላል? በዳዊት ዙፋን በመንግስቱ ላይ አለቅነቱም ይበዛል ይላል። የክርስቶስ አለቅነት ይበዛል፣ ለሰላሙ ፍጻሜ የለውም ይላል እና በሁለቱ ላይ ፎከስ አደርጋለሁ፣ ድንቅ የሚለው ላይ እና የሰላም አለቃ የሚለው ላይ። ሌሎቹን ባጭሩ ነው የምናገረው። ኦኬ፣ አሁን የኢየሱስ ድንቅነት በተመለከተ እንግዲህ ሪፈረንስ ለመስጠት ያህል የመሳፍንት መጽሐፍ ላይ የሳምሶን አወላለድ በጣም የሚገርም ነገር ነው። ማኑኤልና ሚስቱ የሚባሉ መካኖች ነበሩ። ከዛ በኋላ አንድ ቀን ሚስቱ ጋር መልአኩ ይገለጥና ካሁን በኋላ ከመጠጥ ከክፉ ነገር ምናምን ራቂ ይላታል እና ታረግሽና ትወልጃለሽ በሚላት ጊዜ እሷ ትደነግጣለች በጣም። ከዛ በኋላ ባሏን ትጠራለች ሌላ ቀን ያ እንደገና ሲገለጽላት ማለት ነው። ከዛ በኋላ ያ እኮ እንደዚህ ነገረኝ። ያው እንግዲህ በሰው መልክ ነው የሚመጡት ሺኒው መልአክ እንደሆነ ምክንያቱም ፕሬሰንሱ ስለሚያስፈራ ማለት ነው። ከዛ በኋላ መጣነ ሲነግረው እንደዚህ ሲነግረው ጊዜ ግን ምን እናድርግ ሲለው ነገረው አንዳንድ ነገር ከመጠጥ ትርቅ። ከዛ በኋላ ናዝራዊ ይባላል ጸጉሩን መቁረጥ የለበትም ምናምን ሲለው ጊዜ ስምህን ማን ልበለው ሲባል ድንቅ ነኝና ለምን ስሜ ትጠይቀኛለህ አለው። ግን አንድ የሚገርም ነገር አደረገ። ለእግዚአብሔር መስዋዕት እናቅርብ በሚል ጊዜ አንተ እንደፈለክ ማድረግ ትችላለህ ሲል መስዋዕትን በሚያደርግ ጊዜ ያ ሰውዬ ሆኖ የተገለጸው በዛ ላይ አረገ ይላል። ከዛ መለኮት መሆኑን አወቀና በግንባራቸው ተደፉ ይላል እና ድንቅ የሚለው ቃል ከዛ ጋር የተያያዘ ነው። ግን የኢየሱስ ክርስቶስ ድንቅነት በምን ይገለጻል? ኖት ያስኳቸዋል። አንደኛ መለኮት መሆኑ። መለኮት ማለት ሰው ሆኖ እግዚአብሔር መሆኑ ድንቅ ነው። ድንቅ ነው። ሰው እንዴት እግዚአብሔር ሊሆን ይችላል? በፍጹም ሊሆን አይችልም እና እግዚአብሔርን ማንም ያየው የለም፣ ነገር ግን በቅፉ ያለው እግዚአብሔር ማን ነው? ልጁ አንድያ ልጁ ተረከው ይላል እና ኢየሱስ ክርስቶስም እኔና አብ አንድ ነን ብሏል የዮሐንስ ወንጌል ላይ። ይሄ ድንቅነቱ ነው።
ሁለተኛ ነገር ደግሞ ከድንግል በመወለዱ በዓለም ላይ በድንግል የተወለደ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። ምናልባት አንዳንድ ተአምራቶች ነገር ሊኖሩ ይችላሉ። አይዶን ነው እንግዲህ ይሄ ጊነስ ቡክ ኦፍ ዘ ወርልድ ላይ በሚታይበት ጊዜ ምናልባት ከወንድ ጋር ግንኙነት ሳያደርጉ ሴቶች ወለዱ ምናምን የሚባል ነገር ሊገኝ ይችላል። ግን ዲፕ ሰርች ቢደረግ ዜር ኢዝ ሰምቲንግ ብቻ ግን ከወንድ ዘር ጋር የተገናኘ ነገር ይኖራል እና ግን ከድንግል የተወለደ ኢየሱስ ክርስቶስ ብቻ እንደገና ኑሮ ደግሞ ከኃጢአት ሙሉ በሙሉ የነጻ ሰው ነው። ግን ኃጢአት የሚባል ነገር ሲለስ የሚለው ማለት ነው። እሺ ሶስተኛ እሱ ነው። ሶስተኛው ደግሞ ለኃጢአት ስርየት መሆኑ መስዋዕት ለመሆን አንድ የሆነው እሱ ብቻ ነው። ለኃጢአት ስርየት ማለት በእግዚአብሔርና በሰው መካከል ኃጢአት የሚባል ነገር ገብቶ ለያይቶናል። ግን ያንን በመሃል ላይ ሆኖ መስዋዕት ሆኖ ሊያገናኝ የሚችለው ኢየሱስ ክርስቶስ ብቻ መሆኑ ነው። አራተኛ ደግሞ በሞት ላይ ያለው ስልጣን። አሁን ከሞት ያስነሳቸው ሰዎች አሉ መጽሐፍ ቅዱስ ላይ። አንዲት አሮጊት ልጇ ሞቶባት በጣም አዘነላትና አስነሳ ይላል። አልዓዛር 3 ቀን እንዲሁም እህቱ ማርታ እንዲሁም ምን አለች? አረ ሸቷል እኮ ጌታ ሆይ ምናምን ስትለው ጊዜ እሱ ግን ለአልዓዛር ነው ና ሲለው ተነሳ። ግን አልዓዛርም ያም ልጅ ሞተዋል። ጌታ ኢየሱስ ክርስቶስ ግን በሞት ላይ ስልጣን ሰዎችን አስነስቷል። እሱ ራሱ ተነስቷል። ግን እርሱ ግን ተነስቶ ሕያው ነው። አምስተኛ ደግሞ ወደ ሰማይ ማድረጉ። እርግጥ ወደ ሰማይ ያረጉ ሰዎች አሉ። ለምሳሌ ኤልያስ በእሳት ሰረገላ መጥቶ ወሰደው ይላል። አይዶንት ኖ እንግዲህ እንዴት እንደሆነ አላውቅም። ግን ይሄ እንግዲህ እያዩት እያለ የሐዋርያት ሥራ ምዕራፍ 2 ላይ ወደ ላይ እንትን ወሰደው ይላል። ያ ራሱ ድንቅ መሆኑን ያሳያል። እሺ ስድስተኛ ደግሞ በእግዚአብሔርና በሰው መካከል ወደ አብ የሚያስጠጋ ኢየሱስ ክርስቶስ ብቻና ብቻ ነው። ሰባተኛ ሕይወቱ፣ ትምህርቱ፣ ተአምራት ያደረጋቸው ነገሮች በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። እነዚህን ሁሉ እንደ ኤግዛምፕል የሰጠኋችሁ ኢየሱስ ክርስቶስ በጣም የሚደንቅ ነው፣ ድንቅ ነው ማለት ነው። ከዛ መካር የሚለው ነገር እንግዲህ ዊዝደሙን ነው የሚያሳየው፣ ጥበበኛ መሆኑን ነው። የተናገራቸው ነገሮች ለምሳሌ ሊያጠምዱት ሲሉ እነ ፈሪሳውያኑ ለምሳሌ መጡና እንዲሁ ኤግዛምፕል ለመስጠት ያህል ለቄሳር ታክስ መስጠት ያስፈልጋል ሊያጣሉት ነው። አይ ቢል ከእነሱ ጋር ሊጣላ ነው። አዎ ቢል ደግሞ በቀኝ ግዛት ስለነበረች እስራኤል ከህዝቡ ጋር ሊጣላ ሳንቲም አምጡልኝ አላቸው። እዚህ ሳንቲም ላይ ያለው ማን ነው? ቄሳር ነው። እንግዲህ ያውስ የቄሳር ለቄሳር ስጡ፣ የእግዚአብሔር ለእግዚአብሔር ስጡ። እንዲሁም እነሱ ደንግጠው አፋቸውን ያዙ ይላል። ስለዚህ በጣም ጥበቡ መካር የሚለው ቃል ማለት ነው። ከ700 ዓመት በፊት ይሄ ነገር የተነገረ እንደሆነ አስታውሱ። ኃያል አምላክ አሁን ጥቤ ታውቁታላችሁ። ጥቤ ወንድሙ ጆሆባ ዊትነስ ነው። ከኛ ጋር አብሮ ኖሯል። ቤክሪ ሄንዬ አብረን ኖረናል። እኔ አሁን አንድ ጊዜ ኢየሱስ ክርስቶስ እንዴት አምላክ አትሉም? ግን ዳንዬ በጣም የምወደው ልጅ ነው ስለው ጊዜ መጽሐፍ ቅዱስ እኮ አያስተምርም። ኃያል አምላክ የሚለው ይሄ ቃል ለማን ነው አልኩት። ለክርስቶስ ነው አለኝ። ታዲያ እንዴት ነው የምትተረጉሙት ስለው ነገስታትም እኮ በአሕዛብ ዘንድ እንደ አምላክ ናቸው አለኝ። ነገስታትን እንደ አምላክ አድርገው ይቆጥሯቸው በእነሱ ካልቸር፣ በዛ ጊዜ ካልቸር። ግን እዚህ ጋር ማይቲ ጋድ ይለዋል እና ይህ ለሰው አይበዛም? ኃያል አምላክ ተብሎ ሰው አሁን ለምሳሌ ዚውስ ምናምን የሚባሉ አሉ፣ የግሪክ እንደ አማልክት ነው የሚባሉት። ግን ኃያል አምላክ ኦኬ እሺ ነውና የዘላለም አባት ይላል። አራተኛ ሰው ሆኖ የዘላለም አባት ሊሆን የሚችል ነገር የለም በዓለም ላይ። የዘላለም አባት የለም። ኤቨርላስቲንግ ፋዘር እንዴት አድርጎ ሊሆን ይችላል? ሊሆን አይችልም። ግን አንድ ሰው ጭንቅላቱ ያ ነገር አይደለም ብሎ ካሰበ የፈለገ ኤቪደንስ ብታመጡለት አያምንም። አንድ ጆክ እነግራችኋለሁ። አንድ አእምሮን የሚያመው ምን ይላል? እኔ ሞቻለሁ አለ። ከዛ ሳይኮሎጂስቱ በጣም ግራ ገባውና ኧረ ትተነፍሳለህ እኮ እንዴት ሞቻለሁ ትላለህ ሲል እኔ ሞቻለሁ ብሎ ደረቃለ። ከዛ አንድ ነገር ዲዛይን አደረገ። እሺ ከሞተ ሰው ደም ይወጣል ያለው አይወጣም ማለት። ታዲያ አሁን እኔ ከሰው ደም ሳወጣ ካንተ ብታይ አለመሞትን ታምናለህ ያለ አምናለሁ አለ።
ኦኬ አለና እንትን አመጣና ነጠበ ነው የሚባለው። ሲነጥበው ጊዜ ደም ወጣ። ከዛ በኋላ ደም ወጣ ይኸው አልሞትኩም ሲለው ወይ ከሞተ ሰው ለካ ደም ይወጣል ማለት እና ሰው አላምንም ካለ የፈለገ ነገር ቢሆን አላምንም ካለ። ስለዚህ አሁን ነዳንዬ በጣም ነው ማዝነው። በብዙ ነገር ቻሌንጅ አደረገው ነበር። አያምንም። ለምሳሌ ክሪስመስን አያከብሩም ጆቫስ። ለምን እንደማያከብሩ ታውቃላችሁ? መጽሐፍ ቅዱስ ላይ ያለው 2 ልደት ነው ይሏቸዋል። የፈርዖንና የሄሮድስ ነው የሚባለው የሱ ነው። እነሱም የአሕዛብ ነገስታት ነበሩ ብለው በዚህ ነገር አሁን ይህን ሰውዬ ምን ብላችሁ ታሳምኑታላችሁ? አትችሉም። ዳኒ አይ ላቭ ዩ ከድንገት ካየ እና እንደዛ ነው። እና አሁን ይሄ ኃያል አምላክ የሚለው ለሰው ብናደርገው የዘላለም አባት እንዴት ሊሆን ይችላል? አባት ሊሆን ይችላል፣ ግን የዘላለም አባት ሰው እንዴት ሊሆን ይችላል? የፈለገ መሪ ቢሆን። እኔው የመጨረሻውና በጣም ትንሽ ደግሞ ጨመር አድርጌ መናገር ፈልገው የሰላም አለቃ የሚለው በጣም ደስ የሚል የሰላም አለቃ ፕሪንስ ኦፍ ፒስ ይለዋል በእንግሊዝኛው። አንደኛ በእግዚአብሔርኛ ቅድም ነግሬያቸዋለሁ፣ በእግዚአብሔርና በእኛ መካከል ሰላም ማምጣቱ ነው። በቃ ኢየሱስ ክርስቶስ ብቻ ነው ሰላም ያመጣው። እዛ ኤደን በነበሩበት ጊዜ ሔዋን አሳሳተችው ሊባል አይቻልም። ምክንያቱም ሰውየው እምቢ ማለት ይችል ነበር። እንትኗ አሳሳታት፣ አሳቹ እባቡ ኦኬ። ግን ደግሞ ባልየው ፕሮቴክት ማድረግ ነበረበት። ግድ የለም ነፃነት አላት እንበል። ስትሰጠው በላ ይላል። ኬታ መጣሽው ምንድነው አላት። ስለዚህ የኃጢአት የገባው ነገር ስለዚህ በእግዚአብሔርና በሰው መካከል ኃጢአት የሚባል ነገር ገባ። ወዴት ነው በሚባልበት ጊዜ ጠፋ፣ ፍርሃት መጣ። ግን ያንን ግድግዳ የሰበረው ሰላም ያመጣው ኢየሱስ ክርስቶስ። ሁለተኛ የኃጢአት ዋጋ መክፈሉ ራሱ ደሙን ማፍሰሱ ህይወቱን ቤዛ አድርጎ መስጠቱ ሰላም ማምጣቱን ያሳያል። ይሄ ሰላም የሚባለው ቃል በሂብሩ ሻሎም ይባላል። ይሄ ዝም ብሎ እኛም እንደምናውቀው ሰላም ምናምን ነገር አይደለም። በቃ በኑሮ በሰላም በቃ በጣም ዲፕ የሆነ ሻሎም የሚሉት ነገር ነው። በጣም ዲፕ የሆነ ነገር ነው። ምናልባት በክርስቲያንኛ ኬር የሚለው ቃል የሆነ በጣም እንግዲህ ክርስቲያንኛ አሪፍ ስለሆንኩ ነው መሰለኝ ኬር የሚለው ቃል አሁን ከሰላምም የባሰ ነገር ነው። በቃ ኬር ይሁን ሲባል አገሩ ምኑም አንተም ሰላም ነው እንደማለት ነው። እና ሻሎም ከዓለም የተለየ ሰላም መስጠቱ ይላል። ኢየሱስ ክርስቶስ የሚሰጠው ሰላም ማንም ሊሰጠው አይችልም። እኔ የምሰጣችሁ ሰላም ከዚህ ዓለም ከሚሰጣችሁ የተለየ ነው ይላል። ሰላም ምን ማለት እንዳለ እኔ ምስክር ነኝ። ለማንኛውም እዛ ውስጥ መግባት አልፈልግም እንጂ ከዛ በኋላ ደግሞ መንፈስ ቅዱስን አጽናኝ ሆኖ ሰላማችን እንዲሆን አድርጎ ይሰጣል። ከሌሎች ጋር በሰላም እንድንኖር እንደ እውነተኛ ክርስትና ሰላማዊ የሆነ ሃይማኖት የለም። አሁን ለምሳሌ እንዲሁ ሪል አንድ ክርስቲያን የሆነ ሰው ለምን ከአውስትራሊያ አይመጣም? ለምን ከሀገራችን ካለው ከዲፕ ከጋምቤላ አይመጣም? ከየትም አይምጣ፣ ወዲያው ንብረት እንደምናረግ ታውቃላችሁ። ክርስቲያን ያውን በማገኝበት ጊዜ ቋንቋን እንነጋገር እንጂ we just speak the same language almost። በጣም ባንዴ ነው የምንግባባው። እንጸልይ ብትሉ ስለምን ብትሉ ዓለምን አንድ ነገር አስተያየት ብትሰጡ ኤክሴትራ እንደዛ ነው የሚሆነው። እና ይሄ ሰላም የመጣው በጌታ በኢየሱስ ክርስቶስ ነው። እንደገና ደግሞ ትምህርቶቹ ራሳቸው ሰላም። ለምሳሌ የተራራው ስብከት የሚባል አለ። የሚያስተራቅርቁ ብፁዓን ናቸው የእግዚአብሔር ልጆች ይባሉ። በጣም ኢንከሬጅ የሚያደርግ ብዙ ሰላምን የሚያመጣ ነገር ነው ትምህርቶቹ ራሳቸው። የቤተ ክርስቲያን ንብረት እንግዲህ በምታዩበት ጊዜ እንደነገርኳችሁ፣ ሌላው ደግሞ በሚመጣበት ጊዜ የሚመሰረት መንግስት አለ። ያው እንሄዳለን። እዚህ ጋር ምን አልኳችሁ? ለሰላሙም ፍጻሜ የለውም የሚለው ነገር ሊተራሪ ሀፕን የሚያደርገው በዘላለሙ መንግስት ነው እና በምጽአቱ ጊዜ ሰላም ይሄ የሰላም አለቃነቱ ይታያል። እና የሰላም ኢሰንስ እንግዲህ ኢሰንስ ማለት የአንድ ነገር ኮሩ ኢየሱስ ክርስቶስ እና ይህን ነገር ልሰጣችሁ ፈልጌ ነው። የእግዚአብሔር ስም የተባረከ ይሁን። አጭር ጸሎት እናደርጋለን። እዛ ባላችሁበት ችግር የለውም።
እግዚአብሔር አባታችንና አምላካችን ነው በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ስለነበረን ቀን ሁሉ ስምህን እንባርካለን። ለአንተ መታሰቢያ እንድናደርግ መልካም ፈቃድ ስለሆነ እናመሰግናለን። ጌታ ሆይ እዚህ ያሉትን ሁሉ በጌታ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ልጆቻችንም የተባረኩ ይሁኑ። ቅድም አሳም ባርካቸዋለች። አሁንም የበለጠ የተባረኩ ይሁኑ። የሚቀጥለው ጄኔሬሽንን ስላሳየን እጅግ አድርገን እናመሰግናለን። እነዚህ ልጆች ደግሞ ለአንተ አሳልፈን እንሰጣለን። የነገ ተረካቢዎች እንዲሆኑ የዚች ሀገር ይሁን የሀገራችን የኢትዮጵያም ይሁን የዓለም ይሁን ለነዚህ ሁሉ ደግሞ መፍትሄ እንዲሆኑ እንድታደርጋቸው እንለምናለን። በዚህ ትንሽ ልባቸው አምላካችንና መሬታችን ያንተ ፍርሃት እንዲኖርባቸው እንለምናለን። ጌታ እግዚአብሔር አምላክ ሆይ እኛ ከእጃችን አውጥተን እነሱ ለአንተ እንሰጣለን። አንተ ጠብቃቸው፣ ባርካቸው፣ በመንገዳቸው ሁሉ ምራቸው። ሁሉን ደግሞ በምትወደው በኢየሱስ ክርስቶስ ስም እናቀርባለን። ከዚህ ስትሄዱ ተባረኩ፣ በሰላም ግቡ። አመሰግናለሁ።